ጥንታውያን አበው ጥንታውያን አበው ፖሊካርፕ በ70 ዓመተ ምህረት ተወልዶ በ155 ዓመተ ምህረት ወይም በ160 ዓመተ ምህረት የሞተ የሐዋርያው ዮሐንስ ደቀ መዝሙር የነበረ ሲሆን የሰረሜኒስ ቤተ ክርስቲያን ሊቀ ጳጳስ የነበረ ሰው። ትምህርተ ሥላሴን በተመለከተ እንዲህ ይላል። ሁሉን ቻይ እግዚአብሔር ሆይ ዘላለማዊና ሰማያዊ በሆነ ሊቀ ካህናት በምትወደውና ባከበርኸው ልጅ በኢየሱስ ክርስቶስ በኩል ለአንተና ለእርሱም እንዲሁም ለመንፈስ ቅዱስ አሁንም ሆነ የዘላለም ክብር ይሁን። ዮስጢኖስ ሰማዕት በቤተ ክርስቲያን የእምነት አሞጋችና አጋቢ እምነት የነበረው ይህ አባት በ100 ዓመተ ምህረት ተወልዶ በ165 ዓመተ ምህረት እንደሞተ ይገመታል። ይህ አባት ዕቅበተ እምነት ጽሑፍ ላይ ትምህርተ ሥላሴን በተመለከተ እንዲህ በማለት ጽፏል። የዓለማት ጌታ በሆነው በእግዚአብሔር አብ በመድኃኒታችን ኢየሱስ ክርስቶስ እንዲሁም በመንፈስ ቅዱስ ስም በውሃ መታጠብን ያገኛሉ። አግናጢዮስ ዘአንጾኪያ የአንጾኪያ ቤተ ክርስቲያን ሊቀ ጳጳስ ነበረና ከ98 ዓመተ ምህረት እስከ 117 ዓመተ ምህረት መካከል ሰማዕት እንደሆነ የሚነገርለት አባት ክርስትናን ከመናፍቃን በመከላከሉ ዙሪያ ብዙ የጻፈ አቃቤ ክርስትና ነው። ትምህርተ ሥላሴን በተመለከተ እንዲህ በማለት ጽፏል። በጌታችንና በሐዋርያት ትምህርት እንድትጸኑ የምታደርጉት ነገር ሁሉ በሥጋና በመንፈስ እንዲከናወንላችሁ በእምነትና በፍቅር በወልድ በአብና መንፈስ ቅዱስ በመጀመሪያውና በመጨረሻው ከተወደደው ጳጳሳችሁ በጎ ከሆነ ሽማግሌያችሁ መንፈሳዊ አክሊል እናም እንደ እግዚአብሔር ፍቃድ ካሉ ዲያቆናት ጋር አትሙ። በሥጋችሁም በመንፈሳችሁም አንድነት እንዲኖራችሁ ክርስቶስ ኢየሱስ ለአብ በሥጋው እንደተገዛለት ሐዋርያው ለክርስቶስ ለአብና ለመንፈስ ቅዱስ እንደተገዙ እናንተ ለጳጳሳችሁ እና እርስ በርሳችሁ ታዘዙ። ተርቱሊያኖስ ወይም ተርቱሊያን አፍሪካዊ አቃቢ ክርስትና እንዲሁም የነገረ መለኮት ሊቅ ነው። የጥንቷ ቤተ ክርስቲያን አባት የሆነው ተርቱሊያኖስ በሥላሴው አስተምሮ ላይ ለሚናሱ ነፋቂዎች መልስ በመስጠትና በክርስቲያናዊ ስነ መለኮት ከሚሰሩ አቃቢያን አባቶች መካከል አንዱ ነው። ለምሳሌ በመናፍቃን ሙግት ላይ ባነሳው በፕራክሲዮስ የሞዳሊዝም አራማጅ የሆነው የፓትሮፓሽያን ሐሳብ አንስቶ እንዲህ ሲል በሙግቱ ላይ ጽፏል። ሦስቱ አብ ወልድና መንፈስ ቅዱስ ናቸው። ሦስት ናቸው፣ ነገር ግን በሁኔታው አይደለም፣ በግብር እንጂ፣ በኑባሬም አይደለም፣ በአካል እንጂ፣ በስልጣን ወይም በኃይል አይደለም፣ በገጽታ እንጂ። ሆኖም ግን እግዚአብሔር አምላክ አንዱ ባህሪ፣ ስልጣን፣ ኃይል አለው። ምክንያቱም በአካል በግብርና በአይነት በአብ ወልድ መንፈስ ቅዱስ የተገለጠ አንድ አምላክ ነውና።